እስቲ ላፍታስቡት። በምድር ላይ እጅግ በጣም ቀዝቃዛና አስፈሪ ቦታዎች መሃል ባንዱ ተጥለሃል። ዙሪያህን የሚያየው ነገር ሁሉ ነጭ በረዶና ግዙፍ የድንጋይ ተራሮች ብቻ ናቸው። የሙቀት መጠኑ ከዜሮ በታች ነው። ምንም ምግብ የለህም፣ ምንም መጠለያ የለህም። እናም ከሁሉም በላይ የሚያስፈራው ነገር ማንም ሰው አንተን አይፈልግህም። ይህ የፊልም ድራማ አይደለም። በ1972 በበረዶማው የአንዴስ ተራራ ላይ የተከሰተው እውነተኛና አስደንጋጭ የሰው ልጅ የመዳን ትግል ነው። ይህ የአንዴስ ተራሮች ተአምር ነው። ጥቅምት 13 ቀን 1972 ዓ.ም የኡራጓይ አየር ኃይል በረራ 571 45 ሰዎችን ይዞ ከኡራጓይ ተነስቶ ወደ ቺሊ በመብረር ላይ ነበር። አብዛኞቹ ወጣቶች የራግቢ ቡድን አባላትና ቤተሰቦቻቸው ነበሩ። ጉዞው ግሩም ነበር። ነገር ግን በአንዴስ ተራሮች ላይ በድንገት የገጠመው ከፍተኛ የአየር ሁኔታ ለውጥ አውሮፕላኑን ወደ አደጋ ዳረገው። በበረዶ ተራሮች መካከል ተከሰከሰ። ድምፁ እንደ መሬት መንቀጥቀጥ ነበር። አውሮፕላኑ ለሁለት ተሰነጠቀ። ከ45ቱ ተሳፋሪዎች መካከል 12ቱ በቦታው ሞቱ። የተቀሩት ግን ለጊዜው በሕይወት ነበሩ። በተራራው ላይ የመጀመሪያዎቹ ቀናት እንደ ሲኦል ነበሩ። በከፍተኛ ከፍታ ላይ ኦክስጅን አነስተኛ ነው። ብርዱ አጥንት ሰባሪ ነው። አዳኞቹ ይደርሱልናል የሚል ተስፋ ነበራቸው። ነገር ግን ከጥቂት ቀናት በኋላ በሬዲዮ የሰሙት ዜና ተስፋቸውን አጨለመው። የፍለጋ ስራው ተቋርጧል የሚል ነበር። የተረፉት ሰዎች በረሃብ መሞት ጀመሩ። በዚያ ቦታ ምንም የሚበላ ነገር የለም። ለመኖር ሲሉ በጣም አስቸጋሪ የሆነ የሰው ልጅ መኖር የማይችለውን ውሳኔ ለማድረግ ተገደዱ። በበረዶ ተራራ ውስጥ ለ72 ቀናት የቆዩበት ታሪክ የሰው ልጅ ጽናት ምን ያህል እንደሆነ የሚመሰክር ሆነ። እስኪሞቱ ቁጭ ብለው ማየት አልፈለጉም። ናንዶ ፓራዶና ሮቤርቶ ካኔሳ የተባሉ ሁለት ወጣቶች ተራራውን ሰንጥቀው ለእርዳታ ለመጓዝ ወሰኑ። ምንም አይነት የክረምት መውጫ መሳሪያ ሳይኖራቸው በረዶውን እየተራመዱ ለቀናት ተጓዙ። ሲሄዱ የነበረው ጉዞ ለሞት የሚያጋልጥ ነበር። በመጨረሻ ግን ከ10 ቀናት ጉዞ በኋላ በበረሃው መካከል አንዲት የቺሊ ገበሬ ቤት አገኙ። የሰጡት ምልክት ዓለምን አስደነቀ። የነፍስ አድን ሄሊኮፕተሮች ተራራውን ሲያማትሩ 16 ሰዎች በሕይወት መትረፋቸውን ሲያዩ ዓለም በደስታ አለቀሰች። ከ72 ቀናት በኋላ የተረፉት ሰዎች ሲመለሱ የሰው ልጅ የመዳን ፍላጎት ምን ያህል ኃይለኛ እንደሆነ አሳዩን። ይህ ታሪክ ስለ ሞት ብቻ አይደለም፣ ስለ ሕይወት፣ ስለ ወዳጅነት እንዲሁም ስለ ጽናት ነው። ዛሬም ድረስ የዚህ ክስተት ተራፊዎች በየዓመቱ ይገናኛሉ። እንዲህ ይላሉ፣ በዚያ ተራራ ላይ ሞትን ተጋፈጥን፣ ሕይወትን ግን እዚያው ነው ያገኘነው። ጓደኞቼ፣ እርሶስ በሕይወቱ ውስጥ ትልቅ ፈተና ሲገጥሙት ተስፋ ይቆርጣሉ ወይስ እንደነሱ ትግለውን ይቀጥላሉ? ታሪኩን ከወደዱት ቪዲዮውን ላይክ ያድርጉ። እንዲሁም ለቀጣይ አስደናቂ ታሪኮች ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቀጣይ ስለምን አይነትና አስገራሚ የሰው ልጅ ታሪክ እንድናወራ ይፈልጋሉ? ሐሳቡን በኮመንት ማስፈሪያው ላይ ያስቀምጡልን። በቀጣይ ቀን ከአዲስ ቪዲዮ ጋር እስክንገናኝ መልካም ጊዜ